Bible and coffee. Thank God it's Friday. እስቲ ከጎን ያለው Thank God it's Friday ጋር እንጀምራለን። በለው Thank God it's Friday. ኦንላይን የምትከታተሉን እስቲ ኮሜንት ላይ ጻፉ Thank God it's Friday. ይሄ ድምጽ ግን ቀንሷል አይደል? Thank God it's Friday. Yeah, አሪፍ ነው። Praise the Lord. It's Bible and Coffee Fridays. Everyone, welcome ማለት ፈልጋለሁ። ኦንላይን የምትከታተሉን welcome. In person ያላችሁ welcome. This is Bible and Coffee Fridays. Thank God it's Friday. Thank God it's Friday. ደግሞ አለው Thank God it's Friday. Yo. ሲሪየስ ትምህርት ጀምረናል። እንግዲህ ፐርፐዝን ማወቅ I hope በዚህ ሲሪየስ ተከታታይ ትምህርት ብዙዎቻችሁ ፐርፐዛችሁን ያገኛችሁ ትኖራላችሁ። ፕሊዝ ዲኤም አድርጉልኝ፣ ጻፉልኝ ሜሴጅ ላይ እየጠቀማችሁ ከሆነ I really wanna know። ይሄ ሲሪየስ ከዚህ በፊት ሰርቻለሁ የዛሬ 2 ዓመት። እንደዚሁ በጣም ብዙ ሰዎች ፐርፐዛቸውን አግኝተውበታል፣ ተጠቅመውበታል። አንድ እንደውም ቴስቲሞኒ ማስታውሰው በጣም ረጅም ዘመን ፐርፐዜን ማወቅ አልቻልኩምና በዚህ ሲሪየስ ፐርፐዜን አገኘሁኝ ብሎ በጣም ደስ የሚል ቴስቲሞኒ። አትሊስት አንድ ሰው 2 ሰው ፐርፐዙን ማግኘት ቀላል አይደለም። because በህይወታችን ከባዱ ስትራግል ፐርፐዛችንን ማግኘት። በጣም ብዙዎቻችን ሄደን ኖረን እዚህ ምድር ላይ ለምን እንደመጣን ሳናቀው እናልፋለን። በጣም በሚያሳዝን ሁኔታ ትልቁ ሀብት ያለው መቃብር ቦታ ነው ይላሉ። ብዙ ሰው ያለውን ዕውቀት ያለውን ጊፍት ስንት ሙዚቃ የሚወጡ ሙዚቃዎች፣ የሚገራርሙ መጽሐፎች፣ የሚገራርሙ ሙቪዎች የሚሰሩ ሰዎች ያንን ፐርፐስ ሳይሰሩት አልፈዋል። ሶ ያለንን ነገር ቀብረን መሞት ነው በጣም የሚያሳዝነው። ከባዱ ምድር ላይ የሚያሳዝነው ከሞት በላይ ሰው ያለ ፐርፐስ መኖሩ እና ምክንያት የሌለው ህይወት በራሱ በጣም ያሳዝናል። በቃ ኢማጂን አንድ ሰው ፒያኖ ያማሃ የሚባለው ብራንድ ማኒፋክቸር አድርጎት ፒያኖን ያ ፒያኖ ምንም ሳንሰራበት እንደ ጌጥ ብናስቀምጠው ብላስብ ያ ፒያኖን የሰራው ካምፓኒ በጣም ዲስግሬስ ነው ለካምፓኒው። በጣም ያሳዝናል። በቃ ሙዚቃ ሲሰራበት ኮምፖዝ ስናረግበት የተፈጠረበትን ዓላማ ሲኖር ያ ፒያኖ ነው ሰክሰስፉል ነው የሚባለው፣ ፉልፊልድ ነው ማለት ነው። እና ልክ እግዚአብሔርም እንደዛው ያን የፈጠረንን የሰጠንን ጊፍት የተላክንበትን ዓላማ ካልኖርን ለእግዚአብሔር ራሱ ዲስግሬስ ነው ለፈጠረን አምላክ። ራሳችንን መጠየቅ አለብን። በዚህ ፕሮሰስ ራሳችንን ማግኘት እንችላለን። እስካሁን ያለው ትምህርት ያመለጣችሁ ዩቲዩብ ላይ ተጭኗል። እዛ ላይ ገብታችሁ ከመጀመሪያው ከአይዴንቲቲ ክራይሲስ ጀምራችሁ ተከታተሉት፣ ይጠቅማችኋል በጣም። ዛሬ the final day ላይ እንገኛለን። የመጨረሻው የዚህ የፐርፐዝ how to find your purpose የሚለው ሲሪየስ ዛሬ ማብቂያው ነውና ዛሬ ማብቂያውን የምንጨርሰው በአክሽን አክቲቬሽን ወደ ተግባር። በጣም ብዙዎቻችን too much knowledge አሁን ያለንበት ዓለም ብዙ ኢንፎርሜሽን ኖሌጅ እንሰማለን። እስካሁን ድረስ ሲሪየስ እንሰማ ነበረ። ብዙ ኢንፎርሜሽን አለን። ብዙዎቻችን ፐርፐዛችንን እናውቀዋለን፣ ጊፍታችንን እናውቀዋለን፣ አሳይመንታችንን እናውቀዋለን። ግን ተግባር ሲመጣ የለም፣ ዜሮ። አንድ ስቴፕ መሄድ ከብዶናል። በጣም የሚገርማችሁ ተግባር ደግሞ ከሌለው ዩዝለስ ፓወር የለው። እዚህ ጎላችን ዋናው የዚህ ትምህርት የህይወታችን ጎል ኖሌጅ ማግኘት አይደል፣
ተግባር ላይ መድረስ ነው። አክሽን ላይ መድረስ ነው። ስለዚህ ዛሬ ያንን ነገር ኤክስፖዝ እናደርጋለን። ለምንድን ነው አክሽን ላይ ያልደረስነው? ለምንድን ነው አክት ማድረግ የከበደን? ለምንድን ነው? ያዕቆብ መጽሐፍ ላይ ምዕራፍ 2 ያለውን ቃል ነው ቁጥር 17 ላይ ስራ የሌለው እምነት ቢኖር በራሱ የሞተ ነው ይላል። ያዕቆብ ምዕራፍ 2 ላይ እዛው ላይ ያዕቆብ በሚገርም ሁኔታ ጽፎታል። እንደገና ደግሞ ቁጥር 14 ላይ ወንድሞቼ ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነትስ ሊያድነው ይችላል? ስራ የሌለው እምነት የሞተ ነው አለ። ኖሌጅ ቢኖረን፣ እውቀት ቢኖረን፣ ጊፍት ቢኖረን፣ የሚገርም አቅም ቢኖረን ተግባር ላይ ያንን ካላዋል ነው ዩዝለስ ነው። ኖሌጅ ዊዛውት አክሽን ፓወር የለው። አይገርማችሁ? እና ኢማጂን መኪና በፊውል እንደሚሄድ እናውቃለን፣ በነዳጅ ኖሌጁ አለን። ግን መኪናውን ጋራጅ ውስጥን ነዳጅ ካልሞላን ይሄዳል? ዲስ አክሽን የምናደርገው ጋራጅ መሄድ አለ። አይ መኪናው በነዳጅ ነው የሚሄደው፣ ኖሌጁን ይዘን ቁጭ ብንል ምን ለውጥ እናመጣለን? ልክ እንደ አጫሹ ዶክተር ነው ይባላል። ስለ ማጨስ ብዙ ነገር ያስተምራል፣ እውቀቱ አለው። ላንግን እንዲህ ነው ይጎዳል፣ ቶሎ ይገላል ይላል። ግን ልክ ዞር ስትል እሱ እያጨሰ ብታየው ዩዝለስ። ኖሌጁ አለው፣ አቅሙ አለው፣ ግን ተግባር ላይ አታየው። የሆነ የሚያወራው ነገር ፓወር የለው። ስለዚህ ሰው ከሚያወራው ከጩኸቱ በላይ ተግባሩ ይናገራል። ላይፍ ስታይሉ ይጮሃል። የአንዳንድ ሰው ድርጊቱን አይታችሁ ዋው፣ ላይፍ ስታይሉን አይታችሁ ትደነቃላችሁ። ከሚያወራው ነገር በላይ ኢንፍሉዌንስ ያደርጋችኋል ላይፍ ስታይል። ወላጆች አይታችኋል? በጣም የሚገርም ሂድ አንብብ፣ እንዳትዋሽ፣ እንዲህ እንዳታርግ፣ ጩኸት። ግን ልጁ የሚያየው ወላጁ የሚያደርገውን ነገር። ወላጅ ቁጭ ብሎ ቲቪ ያየ ታይሙን በሙሉ እየገደለ ሂድ ግባት፣ ሂድ አንብብ ቢለው ፓወር የለው። ግን ወላጁ እያነበበ ቢያይ ያ ልጁን ቢሆን የሚፈልገውን ወላጁ ቢኖረው ሞር ፓወርፉል በድርጊት ነው እያስተማረ ያለው። ትልቅ ኢንፍሉዌንስ የሚኖር እዛ ላይ ነው። በጣም ብዙዎቻችን ስታክ ያደረግነው ሜሴጁን እናገኛለን፣ እንሰማለን። አሁን ያለንበት ቴክኖሎጂ ሁሉን ነገር እናየዋለን፣ ኢንፎርሜሽን አለ፣ ግን አክሽን የለም። ዜሮ አክሽን። ዛሬ እነን መጋፈጥ አለብን። ከዚህ በኋላ መስማት አቆመን አክሽን ላይ መድረስ አለ፣ ተግባር ላይ መድረስ አለ። እንዴት ነው የምንደርሰው? እኔ ጊፍቴን በቃ ይሄ አሳይመንቴ እንደሆነ ካወቅኩ በኋላ በህይወቴ በጣም ስትራግል አድርጌያለሁ አክሽን ላይ ለመድረስ። የት ነው የምጀምረው? ምንድነው የማደርገው? እንዴት ነው የምጀምረው? ይሄ ትራንስፎርም ላይፋችንን ስላወራ ነው ትራንስፎርም አናደርገው። ፖስት ስላደረግን የሚመጣ ለውጥ ነው። ህይወታችን ላይ ብዙ ሰው እንዲያስበን ኖሌጅ ኮስት የሚያደርግ ነፍሷል። ያ ህይወታችን ላይ ምንም አይፈጥረው። አክሽን ከሌለው ኢትስ ኤምፕቲ። ሪቨሌሽን ኖሮ አክሽን ባይኖር ምን ጥቅም አለ? መገለጥ አለ እኮ you know it ኖሌጅ አለ። አንዳንድ ሰው እንደውም ብዙ ኖሌጅ ሲኖር ጭራሽ ፈሪ ነው እንደው። አሁን ዓለም ላይ በጣም ደፋር የሆኑ ብዙ ኖሌጅ የሌላቸው ሰዎች የአክሽን ሰዎች ናቸው እየተሳካላቸው። ትንሽ ነገር ይዘው ወዲያው አክት ነው ማለት ቶሎ ተግባር ላይ ናቸው። እዚህ ዛሬ ተግባር ላይ መድረስ አለብን። ይገርም እስቲ ከጎና ያለውን ተግባር ላይ መድረስ አለብን። ተግባር አክሽን ዛሬ አክሽን ላይ ደርሰን መውጣት አለብን። ከምር ብዙ ስንባል ሰምተናል፣ ብዙ ነገር እንሰማለን፣ ኖሌጁ አለን፣ ኢንፎርሜሽኑ አለን። አሁን ምናልባት የማወራው ነገር አዲስ ነገር አይደለም። በህይወታችን ተግባር ላይ መድረስ እንዳለብን እናውቃለን። ዛሬ መጀመር አለብን። አክሽን ላይ መድረስ አለብን። ከዚህ ጋር ተያይዞ በጣም የገረመኝ ያለው አንድ ክርስትና ላይ ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ያለውን እናንብብ። ብትወዱኝ ትእዛዜን ጠብቁ፣
ይላል ጂሰስ ክራይስት። አይገርማችሁ? በጣም ብዙ ሰው ኖሌጁ አለው ስለ ጂሰስ ክራይስት፣ ብዙ ነገር ያውቃል፣ ብዙ ነገር ይናገራል። ግን ጂሰስ ክራይስት ያለ ላይፍ ስታይል ትኖራለህ ወይ ቢባል እየኖረ አይደል፣ ተግባር ላይ የለም። ብዙ ክርስቲያን አይገርማችሁ? ስለ መጽሐፍ ቅዱስ ያውቃል፣ ከዘፍጥረት እስከ ራእይ ድረስ ያወራል። ቻፕተር ቱ ቻፕተር ይነግራል፣ ያስረዳል። ግን ህይወቱን ትኖራለህ ብትለው እየኖረ አይደል ክርስትና። ብዙ አሁን ያሉ አስተማሪዎች ነን የሚሉ ስፒሪቹዋል ሊደር የሚባሉ ሰዎችም እንደዛ ናቸው። ትምህርቱን የሚገርም ትምህርት ያስተምሯል፣ ይኖረዋል ብትል እሱ ጭራሽ አይኖረውም፣ ተግባር ላይ የለም። ክርስትና ማለት የክራይስትን ኖሌጁ ኖሮ ያንን ላይፍ ስታይል መኖር፣ የክርስቶስን ህይወት መኖር። ክርስትና ላይም ተግባር ከሌለው እምነት ብቻ ምንም አታርግ፣ የሞተ ነው። መኖር አለባችኋል። አይገርም? እስቲ እናውራ። ምንድነው አክሽን ላይ እንዳንደርስ የሚከለክለን ነገር? የመጀመሪያው ፊር ኦፍ ፌሊየር ይባላል። ውድቀትን ፍራቻ። በጣም ብዙዎቻችን ውድቀትን እንፈራለን። ምናልባት ዋሪፍ ፌል ባረግስ፣ ዋሪፍ ባይሳካስ፣ ዋሪፍ ነገሮች ባይሆኑስ የሚል ፍርሃት ነው ብዙዎቻችን አንድ ስቴፕ እንዳንሄድ የሚያደርግ። በወድቅስ የሚል ከባድ ፍርሃት አለ ውስጣችን። እስቲ ንገሩኝ፣ ያልሞከረ ሰው ይወድቃል? ፐርፌክት እኮ ነው። የማይሞክር ሰው ቤቱ ቁጭ የሚል ሰው ማንም አይደርስበትም፣ ምንም አይነካውም፣ የሚሰድበው ሰው የለም። ክብሩን ጠብቆ እኔ ማንም ሰው ጋር አልደርስም፣ ማንም አይደርስብኝም፣ ማንም እንዳይነካኝ፣ አልወድቅም፣ አልነሳም፣ ምንም አይሆንም። ለምን? ምንም አልሞከረማ። አንድ ሰው መሞከሩን የምታውቁት እኮ ሲወድቅ። ካልወደቀ በምን ይታወቃል መሞከሩ? ለዛ ነው ውድቀትን መፍራት የሌለብን። መሞከራችን በዛ ነው የሚታወቀው። ፕላን ፌል ሊያደርግ ይችላል፣ ግን ፐርፐዝ ፌል አያደርግ። ይህንን በደንብ ስሙ። ፕላን ፌል ሊያደርግ ይችላል፣ ፐርፐዝ አይቀየርም። በህይወታችሁ እግዚአብሔር የሰጣችሁ አሳይመንት አይቀየርም፣ ግን ፕላኑ ፌል ሊያደርግ ይችላል። ስለዚህ ምንድነው የምታደርጉት? ሌላ ፕላን ይዛችሁ ትመጣላችሁ፣ ሌላ ስትራቴጂ ይዛችሁ ትመጣላችሁ። ፐርፐዙ አይቀየርም። ይህንን ያየው በጣም የገረመኝ እግዚአብሔር ለሰው ልጅ ያሰበው ፕላን የነበረው ዶሚኒየን፣ እዚህ ምድር ላይ ግዟት፣ ማኔጅ እንድናረግ። በአዳም ምክንያት ፌል አረገ ፕላኑ። የእግዚአብሔር ፕላን ፌል አደረገ። ግን እግዚአብሔር ፓኒክ አረገ እንዴ? አላረገ። በሌላ በሚገርም ፕላን መጣ። በሚገርም ፕላን ነው የመጣው። አያችሁ፣ ፕላን ፌል ያደርጋል። የሆነ ነገር እሰራለሁ ብላችሁ ያቀዳችሁ እቅድ ፌል ያደርጋል። ግን ሌላ እቅድ ይዘህ ትመጣለህ። ማቹሪቲ ማለት ይሄ ነው። ኖ ፌል አድርጓል፣ በቃ ይሄ ነገር የኔ አይደለም ብለህ ጥላ አትሄድም። ኖ ይሄ ነገር አልተሳካም፣ በቃ አንድ ሪሌሽንሺፕ ጀምረ ፌል ካረገ አይ በቃ ሪሌሽንሺፕ ለኔ አይደለም ትላለህ። አልፈልግም፣ በቃ ከዚህ በኋላ ሪሌሽን የሚባል ነገር አትልም። ሌላ ደግሞ አስተካክለ ራስን ማስተካከል ያለብን ነገሮች ካሉ አጀስት አድርገህ ደግሞ ትመጣለህ። እና ፌል ያደርጋል። አንዱ ሂደታችን እየሞከርን መሆናችን እየተንቀሳቀስን መሆናችን የሚታወቀው በፌሊየር። ካልወደቅማ አልሞከርክም፣ በቃ ምንም አልሞከርክም። እና ከባዱ እኔ የምፈራው የነበረው ያንን ፌሊየር። ቱ ቢ ኦነስት ፌሊየር ኢዝ ኖርማል ላይፍ ላይ አለ። እኔ ብዙ ትልልቅ ኢቨንቶች አድርጌያለሁ ታውቃላችሁ። the next day ሁለት ሰው ብቻ ኖሮ ያውቃል። ኢትስ ኖርማል። የተለያዩ ሀሳቦች ታስባላችሁ፣ እንዳሰባችሁት ላይሄድ ይችላል፣ እንደገመታችሁት ላይሆን ይችላል። አንዳንዴ አእምሯችን ላይ ምን ስለው ነገር አለ እንዲህ ይሆናል። እኔ የመጣሁበት መንገድ አንዳንዴ በቃ በአንድ ጊዜ ሶሻል ሚዲያ ላይ ስመጣ ምናምን ቡም ያደርጋል ብለህ የምታስበው ነገር አለ አእምሮ።
ያ ላይሆን ይችላል። እንዳሰብከው ኮንቴንት ይዘህ የመጣው ነገር በጠቅላላ እንዳሰብከው ተቀባይነት ላይኖረው ይችላል። ዳት ሚንስ ኖ ይሄ ለኔ አይደለም በቃ ይሄን ነገር ልትላትሽ እስቲ ሌላ ደግሞ ትሞክራለህ። ሌላ ፕላን ይኖራል፣ ፕላን ይቀየራል። ፌሌርን አንፈራም፣ ፌል እናድርግ። እንደውም በጣም አሪፍ ብዙ ነገር እንማርበታል። አንዳንድ ሰው ቢዝነስ ጀምሮ ፌል ስላደረገ ነነነ ከዚህ በላይ ቢዝነስ አይሆነኝም ብሎ ይሄዳል። አይሄድም። ሌላ ከዛ ደግሞ አስተካክሎ ፊክስ አጀስት አድርጎ ሌላ ደግሞ ስትራቴጂ ይዞ ይመጣል። ቢዝነስ ላይም እንደዛው ሌላ አጀስት ማድረግ አለብን። ሌላው ምንፈራው fear of what people say፣ ሰዎችን በጣም ምንፈራው ሰዎች ምን ይላሉ የሚል ፍርሃት አንድ ስቴፕ አራምደን አይገርማችሁ? ሰው ምን ሊለኝ ይችላል? እኔ በጣም ትልቅ ስጋት የነበረኝ ሶሻል ሚዲያ ላይ ስመጣ ይሄ ነው። አጠገብ ያሉ ሰዎች ምን ይላሉ? ያ ሰው ምን ይላል? ደረዳ ብዙ ነገር ታስባል። ባይዘው በጣም እኔ በላይፍ የገባኝ ሰው በራሱ ላይፍ ቢዚ ነው ብራዘር። መጨረሻ ስትራግል ውስጥ ነው። everyone is suffering። የራሱ የሚያስጨንቀው ብዙ አጀንዳ አለው። ልክ ያንተን ጉዳይ ይዞ ዝም ብሎ የሚፈተፍት ነው የሚመስለው። እኛ ኬዝ ላይ ቁጭ ብሎ በቃ አዛም ያደርገን ይመስለን፣ ግን ከአንድ ደቂቃ በኋላ ረስቶናል። ስንሞትም እንደዛው እኮ ነው ባይዞ። የሆነ ሰሞን ፋሚሊ ያዝናል ምናምን ይረሳል በቃ። ስፔሻሊ ሾርት ሜሞሪ ነው አሁን ያለን በዚህ ዘመን። ከሆነ ጊዜ ግርግር ይፈጠራል፣ እንደዚህ ሆነ እኮ ይባላል። ከዛ በኋላ ትዝ አይላቸውም። ሁሉም የራሱ ከባድ ጣጣ አለበት። እንዴት ነው አንተ ትዝ የምትላቸው? ሰው ምን ይለኛል የሚለው ነገር ጭራሽ ምክንያት አይሆን ላለመጀመር በፍጹም ነው። ኤክስኪውዝ ሊሆን አይችልም። ሰው ስትጀምር ያወራል፣ ፌል ስታረግ ያወራል፣ ሰክሰስፉል ስትሆን ያወራል። ሁሉም ስቴጅ ላይ ያወራ ይችላል። እዚህ እሱን እንደ ምክንያት አድርገህ ታቆማል? አይመጣውም። ስለዚህ ሰው ምን ይለኛል የሚለው ምክንያት ሊሆን አይችልም። ፌሊየር ምክንያት ሊሆን አይችልም። ሌላኛው ሶስተኛው ሰዎች አክሽን ላይ የማይደርሱት ከባዱ ነገር ይሄ ድሪማቸው ፐርፐዛቸው ትልቅ መስሎ ይታያቸዋል። መጀመሪያ እንዴት ነው እዛ ላይ የምደርሰው? እንዴት ነው አሁን ይሄ ሊሆን ይችላል? በጣም እኮ ከባድ ነው፣ ተራራ መስሎ ይታየናል። ያንን ስናስበው ኦልሬዲ በቃ እዚህ ተስፋ እንቆርጣለን። አክሽን ላይ መድረስ ይከብዳል። እንዴት ነው እዛ ላይ መድረስ የሚቻል? ስናስበው ራሱ ተራራ ይሆንብናል። በተለይ በዛ ፊልድ እናንተ መሆን በምትፈልጉት ሰው ትልቅ ሰው ሰክሰስፉል የሆነ ሰው ስታዩ ተስፋ ነው የምትቆርጡት። በቃ እንዴት ነው አሁን እሱ የደረሰበት እንዴት መሆን ይቻላል? ከባድ ነው በጣም። እንዲህ ታስባችሁታል? ተራራ እንዲህ ስታዩት በቃ በጣም ያስፈራል። ግን በጣም የሚገርማችሁ በአንድ ጊዜ እዛ ላይ የደረሰ ሰው የለም። ስቴፕ ባይ ስቴፕ ባይዞይ አቶሚክ ሃቢት የሚለው መጽሐፍ ሪኮመንድ አደረጋችሁ። ሃይሊ የሚገርም መጽሐፍ አይተዋላ። እያንዳንዷ 1% better every day ይላል። የሱ የሚገርም ነገር ነው ያስቀመጠው። 1% every day ካደጋችሁ በአመቱ መጨረሻ 37 times ማሲቭ የሆነ ለውጥ አስባችሁታል? መጽሐፍ አንብቦ ማያውቅ ሰው አንድ ፔጅ በቀን ቢያነብ ከሆነ ጊዜ በኋላ በአንድ ቀን መጽሐፍ ሊጨርስ ይችላል። የሆነ የምትመኙትን ነገር በአንድ ጊዜ የጨረሰው ሰው የለም። በአንድ ጊዜ ቶፕ ሌቭል ላይ የደረሰ ሰው ማንም የለም። ስቴፕ ባይ ስቴፕ ኮንሲስተንሲ። ዛሬ ትንሽ ነገር ሰርታችሁ ነገ ስትደግሙ እያለ ማሲቭ እየሆነ እያደገ የሚሄድ ነገር ነው። ተራራን እንዲያይታችሁትና ስቴፕ ባይ ስቴፕ ስትወጡት አንድ ነው። ለዛ ነው ፎከስ ስታረጉ ዛሬ የምታረጉት ነገር ላይ ፎከስ አድርጉ። ከዛ ከሆነ ጊዜ በኋላ ሄዳችሁ ስታዩት ይሄን ሁሉ መጥቻለሁ፣ ይሄን ሁሉ አድርጌያለሁ ትላላችሁ። ያስፈራል። ፐርፐዝ ያስፈራል። ድሪማችሁ ያስፈራል። እንዴት ሊሆን ይችላል የሚል ጀምሩት። ግን
doesn't matter እየሄዳችሁ ሙቭመንት ላይ ሆናችሁ ክላሪቲ ታገኛላችሁ። እየሄዳችሁ እድገት ላይ ናችሁ። በትንሽ አክሽን ጀምሩት። በአንዴ እዛ ለውጥ አይፈጠርም። ቢግ ሙቭ የሚባል ነገር የለም። እኔ የጀመርኩ ሰሞን በጣም የሚያስቀው ፓርት በአንድ ጊዜ የሆነ በግብዳው ነበር መጀመር የፈለኩት። የሆነ ስቱዲዮ ተከራይቼ ምናምን ወደ ራንድበርግ ምናምን በቃ በአንዴ የሆነ ታምር የሚፈጠር ነው ይመስል ገባ። ሰው እኮ አሁን በቀላሉ ስልኩን ይዞ እኮ ይጀምራል። ኮንቴንት ያለን ነገር በስልክ እንደ ቀልድ ጀምረው ስቴፕ ባይ ስቴፕ ባለ ነገር መጀመር ይችላል። ሁሉ ጊዜ ስናስበው በቃ በክብደው ነው የምናስበው። አንዴ ይሁን እንደዚህ ከፍቼ በቃ ምናምን ትላለህ። ግን ዋን ስቴፕ እኮ በቃ ትንሽ ነገር በየቀኑ ብታረግ ከዛ በኋላ ላይ ወደ ኋላ መጣው። የሚገርም ስቱዲዮ የሚባለው ነገር ሳስበው is crazy። በየጊዜው እየከፈልክ ማውን ነገር ከዛ ቀስ እያልኩ ወደ ራሴ ስመጣ ከዛ አሁን መጨረሻ ላይ በስልኬ ነው የምቀርጸው። አጀማመሬ ሮንግ ነው። ስለዚህ ሁሉ ጊዜ በከበደው ማሰብ አትችልም። አሁን ላይ እጅ ላይ ያለው ነገር ምንድን አይታችኋል? ቢዝነስ ላይ በጣም የሚገራርሙ ሰዎች አሉ። ከሊስትሮ ተነስቼ ከዚህ ጀመሬ ይላል። ኤቭሪዴ የሚያደርጓት ትንሽ ነገር ተጠራቅማ ነው ላይ መደርሱ። ስለዚህ አሁን ላይ ትንሿን ነገር ነው መጀመሪያ ያለብን። በቃ የሚያስፈልገው ያ ነገር ነው። ሌላ ምንም ነገር የለም። ኤቭሪዴ አስባችሁታል? ትንንሽ ነገር እያረጋችሁ መጨረሻ ላይ ዞር ስትሉ ዋው ይሄን ሁሉ መጥቻለሁ እንላለን። ሌላው ፐርፌክሽኒስት የሆኑ ሰዎች አሉ። በጣም ከባድ በቃ ሁሉ ነገር ፐርፌክት እስኪሆን ድረስ የሚጠብቁ ሰዎች አሉ። እነዚህ ሰዎች መቼም ነው የማይጀምሩት። አክሽን የሚባል ነገር የለም። በቃ ኤቭሪቲንግ አንዴ ተስተካክሎ መጀመር ፈልጋለሁ። ገንዘብ ሲኖረኝ፣ ታይም ሲኖረኝ፣ ኮንፊደንስ ሆን ይሄ ሲኖረኝ፣ ያ ሲኖረኝ፣ እንትና ሲመጣ ዌዘር ኮንዲሽኑ እንዲህ ሲሆን በዚህ ክረምት ዊንተር አይሆንም፣ አይ ሰመር ነው መሆን ያለበት። ሰመር ሲመጣ ደግሞ አይ ይሄ አይሆንም፣ ስፕሪንግ ላይ ነው የምጀምረው። አይ አሁን እንዲህ ነው። የማይመጣ ጉድ የለም። እሱ ራሱን የቻለ ዲስኦርደር ነው ባይዘው። ምክንያቱም አክሽን ላይ አደርሰን በፍጹም ምንም ነገር ነው ማድረግ ኤክስኪውዝ አለን። በቃ የሆነ ምክንያት አለ። በቃ ሬዲ ሶን ኮንፊደንስ ሶን እሰ ካፕ ሊትራሊ እንደዛ አይነት ነገር ውስጣችን ካለ ኢሚዲየትሊ ለዛ አክሽን መውሰድ አለብን። ፐርፌክት የሆነ ታይም መቼም ነው የሌለው። ሬዲ መቼም ነው ማነው ነው መቼም ነው ምላችሁ። ሬዲ ሆኖ የጀመረ ሰው ማንም የለም። ማንም ነው ምላችሁ። there's no right time. now is the right time. አሁን የምትፈልጉትን ነገር አሁን አክሽን መጀመር አለባችሁ። ምንም አይነት ኤክስኪውዝ አይሰራም። ኮንፊደንስ የሚለውን ነገር ላውራችሁ። ባይዘው ኮንፊደንስ ሲኖረኝ ያኔ ወጣለሁ ያኔ እንዲህ አደርጋለሁ ይላል። ኮንፊደንስ ባይዘው አክሽን አንድ ስቴፕ እንዲህ ስትሄዱ ነው ኮንፊደንስ አብሯችሁ የሚጀምረው ዴቨሎፕ ነው የሚያደርገው እንጂ ኦል ኦፍ ዘ ሰደን ነገ ጠዋት ስትነሳ ኮንፊደንት ሆነ ልትነሳ አትችልም። ኔቨር እንደዚህ ሀፕን አድርጓል። ኦል ኦፍ ዘ ሰደን በቃ ጠዋት ስትነሳ አሁን በራስ መተማመን ይጨምራል በቃ ብለህ ልትነሳ እንደዚህ አይነት ሚራክል የለም። በጣም አንድ የሚገርም ዴፊኒሽን አለ ስለ ኮንፊደንስ። willingness. Confidence means I'm willing to try even if I'm scared. በጣም የሚገርመኝ ዴፊኒሽን። ኮንፊደንስ ማለት ለመሞከር ፍቃደኛ መሆን። አዎ ፈርቻለሁ፣ አዎ ነርቨስ ነኝ፣ I don't know what to do፣ confused ነኝ፣ ግን ያን ነገር ለመሞከር ፍቃደኛ ነኝ ስትሉ ኮንፊደንስ ማለት ያ ነው። do it scared። ፈርታችሁ ስሩት፣ ሞክሩት። በጣም
ኢቭን ፐብሊክ ስፒኪንግ ላይም እንደዛ ነው። የጀመርኩ አካባቢ ነርቨስ ሆናለሁ በጣም ስቲል ነርቨስ ሆናለሁ። ኢትስ ኖርማል። ሚዲያ ላይ ስትወጣ ነርቨስ ትሆናለህ፣ ፍርሃት አለ። ግን ያ ነገር ሊያስቆም አያስፈልግም። ስቲል ፈርታል፣ ሞክረው። ያ ነው ኮንፊደንስ። ደሴም አይደለም ኮንፊደንስ። አሁን እኔ ዴቨሎፕ እያደረኩ የመጣሁት ነገር ነው። መጀመሪያ አካባቢ የነበረኝ አሁን እያለ የሚያድግ ነገር ነው። ካልጀመርከው ግን ኮንፊደንስ የሚባል ነገር ኤክስፔክት እንዳታረግ። የለም ኮንፊደንስ ስትሞክረው ነው። መጽሐፍ ቅዱስ ላይ ሞሴስ ፈርቷል፣ ጌዲዮን ፈርቷል። ሞሴስ እንደውም እንዴ መናገር አልችልም እኮ አፌ ኮልታፋ ነው። ጌዲዮን አረ እኔ እኮ የተጠቃው እሱ እንደውም ፐርፌክሽኒስት ይመስለኝ ጌዲዮን። እኔ ቤተሰቤ እኮ የተጠቃ ነው ከቢንያም ወገን እንደዚህ ነኝ። የኛ ፋሚሊ ላይ እኮ እንደዚህ የለም፣ ያ የለኝም። ወይ ማቴሪያል ይሆናል ዛሬ የምንጠቅሰው፣ ወይ ገንዘብ የለኝም ቢዝነስ ያለ መጀመር፣ እኔ እኮ እንደዚህ ነኝ ምናምን ብዙ ነገር እንላለን። እንደ ጌዲዮን ፐርፌክሽኒስት ኤክስኪውዝ ሊሰጥ ይችላል። ገስዋት ጌዲዮን ያ አላስቆመውም። አይገርማችሁ? ፈርቷል፣ ደንግጧል፣ ግን ቀጠለ። ኦቢዲየንት ነበር። እሺ ሞክራለሁ። አያችሁ እግዚአብሔር ከኛ ጋር የሚሰራው ስንሞክር ነው። አንድ ስቴፕ ሙቭ ስናረግ አብሮን ሙቭ ያደርጋል። እግዚአብሔር የሙቭመንት አምላክ። እዛ ቁጭ ያልንበት ምንም ነገር ዲሲዥኑ የኛ ነው። ተነስተን ዛሬ አንድ ስቴፕ ሞክራለሁ ስንል ነው እግዚአብሔር የሚገርም ሚራክል ያሳያችኋል። ባይዘው የሚገርም ነገር ታል አንድ ስቴፕ ነው የምላችሁ። ካለንበት ስንንቀሳቀስ እሱ አብሮን ይንቀሳቀስ። ሞሴስ ነው the best author፣ የሚገርም ሊደር። መናገር የማይችል ሰው እንዴት ነው ሊደር ይሆን? እስከዛሬ ምን ነው ሞሴስ bro he was willing to try። እግዚአብሔር አብሮት መስራት ጀመረ። እዚህ ጋር አንድ የሚገርም ነገር አለ። እግዚአብሔር አሳይመንት ሲሰጣችሁ ይሄን ስሩ ሲላችሁ ፐርፐስ ሲሰጣችሁ ባይዘው ያላስቀመጠውን ነገር አይጠይቃችሁ። ውስጣችሁ የሌለውን ጊፍት እግዚአብሔር ይሄን ስራ ሊል አይችልም። he knew ሞሴስ ጋር የሚገርም ነገር ጊፍት እንዳስቀመጠ ሊደር እንደሚሆን ያውቃል። ለዛ ነው መጥቶ የጠየቀው። ጌዲዮን የሚገርም ዋሪየር እንደሚሆን ያውቃል። ኦልማይቲ ዋሪየር እንደሚሆን መጥቶ ለዛ ነው የጠየቀ። እዚህ እግዚአብሔር አንተ ጋር መጥቶ ሲጠይቅ ያውቃል እንዴት እንደፈጠረ። ውስጥ የፈጠረውን አቅም ያውቃል። እንዴት ነው የሚሳሳት? ለዛ ነው የዓለም ሜዠርመንት የለውም። ነው አንድ ፎርድ ካምፓኒ ምሳሌ ውሰድ። ዶክተር ማይልስ ብዙ ጊዜ ይለዋል ይሄን ያህል ሆርስ ፓወር አለው፣ ይሄን ያህል ስፒድ አለው ተብሎ ይጻፍበታል። እሱ ጥያቄ አለው እንዴ ብትሞክረው አይሆን? ሪኩዌስት አደርጋለሁ በዛ ልንዳ ትላል። ምክንያቱም በዛ ነው ዲዛይን የተደረገው። you already know ምንም ዳውት የምታረገው ነገር። ምክንያቱም የሰሩትን ዲዛይን ያውቁታል፣ ቴስት አድርገውታል። እግዚአብሔር ኦልሬዲ አንተ ጋር መጥቶ ይሄን ስራ ሲል ውስጥ የፈጠረውን ያውቃል። የፈጠረ እሱ ነው ያውቃል። ይህ ዓለም ግን በጣም የሚገርም አቅም። በጣም ብዙዎቻችን ሃይ ስኩል ስንማር ማትስ ወይ ምናምን ኤፍ የገባብንን እያሰብን እድሜ ልካችንን እንደዛ ነው ራሳችንን የምንቆጥረው። ብሮ ዓለም ላይ ትልልቅ ስራ የሰሩና ቢል ጌትስ ኮሌጅ ድሮፕ አውት ናቸው። ማርክ ዙከርበርግ ኮሌጅ ድሮፕ አውት። ሁላችሁ ይሁት ዓለም ላይ ትልቅ ስራ የሰሩ ዲግሪ እንኳን የላችሁ። ለምን? ጊፍት አላችሁ። እግዚአብሔር ውስጣችሁ ያስቀመጠው ነገር አለ። you don't need a degree, you don't need a masters, PhD አያስፈልግም። የሚገርም ጊፍት አለ። ጀምረው። አሁን ባለው ዕውቀት፣ አሁን በምታውቀው ነገር ጀምረው። በጣም ትልቁ ካፕ የሚነግሩን በቃ ያስፈልጋል፣ ዲግሪ ያዝ፣ ማስተርስ ያዝ፣ PhD ያዝ እየተባለ አለቀን ዘመናችን። የሚያስፈልገው ግን ጥቂት ነው። just the information and do it። ዓለም ላይ የሚገራርም ስኬታማ የሆኑ ሰዎች ሃይ ስኩል እንኳን ያልጨረሱ ሰዎች ናቸው ብሮ። ምክንያቱም እግዚአብሔር ውስጣቸው ያስቀመጠውን ነገር ሞክረውታል፣ ተግባር ላይ ደርሰዋል።
እኛ ተግባር ላይ አንደርስም። ኢንፎርሜሽን ብቻ ነው የምንሰበስበው። ኖሌጅ ብቻ ነው የምንሰበስበው። ኖሌጅ ደግሞ ተግባር ላይ ካልደረሰ ዩዝለስ። ብዙ ሰዎች እየሄዱ ነው የሚማሩት። በጣም ይገርማችሁ ፓል እያደረገው ይማራል። እንዲህ ነው እንዴ? ፌል ያደርጋል። ከዛ ሌላ ይማራል፣ ፌል ያደርጋል። እንዲህ ነው እንዴ? አይ ሲ እያለ እያደረገው ነው የሚማረው። ዛሬ አክሽን ላይ መድረስ አለ። whatever it is ፌል የምናደርግ እየሄድን ፌል እናት ሰዎች ነው። ተውት። ትልቅ ነው ድሪሙ፣ ተውት። ጀምሩት ስሞል። እዚህ አክሽን ላይ ለመድረስ ትልቁ ስራ ዲሲዥን ነው። ባይ ዘ ወይ we don't need a motivational speaker። ይሄ ኮፊ አያስፈልግም፣ ኮካ ጠጥታ አይደለም። it's a decision። ወስኑ። ዛሬ መወሰን ያስፈልጋል። because we don't have time bro። ምን ይላል መሰለህ? not deciding is also decision። አለመወሰን ራሱ ውሳኔ ነው። አይገርም? አሁን ላይ መወሰን ካልቻልክ ኦልሬዲ ፌል ልታደርግ ወስናል። አለመወሰን ራሱ ውሳኔ ነው። ፈርተህ ካልወሰንክ ኦልሬዲ ወስናል። ላለማድረግ ወስናል። ዶንኪ አንድ ያያ ታሪክ አለ ይባላል። በጣም ጠምቷታል፣ እርቧታል። ፊት ለፊቷ ውሃና ሳር ቁጭ ብሏል። የትኛውን ቀድማ ትብላው? ውሃው ይሻለኛል ወይ ሳሩ ይሻለኛል እያለች መሀል ላይ ስታክ አድርጋ ሞተች። ፓራላይዝ አድርጋ። ውሳኔ ከብዷት መወሰን። ዛሬ እንዲህ ያለን ጊዜያችን እያለቀን፣ ይሄ ይሻለኛል፣ ቆይ ይሄን ልሞክር፣ በዚህ ይሻለኛል፣ ነገ ይሻለኛል፣ ፖስት ፖን ያደርግ፣ ኔክስት ማንዝ ይሻላል እንላለን። ኔክስት ዊክ ይሻላል። ኔክስት ዊክ ሲመጣ ሰኞ እንጂ እያሳለፍን ጊዜያችን እያለቀ ነው ብሮ። ምን አንድ ቃል አለ እዚህ ጋር የጊዜን ጉዳይ ስናስብ መክብብ ምዕራፍ 9 ቁጥር 4 ላይ the living dog is better than the dead lion bro። በህይወት ያለ ውሻ ከሞተ አንበሳ ይሻላል። ይሄን ሳይው በጣም ነው የገረመኝ። አስቡት፣ የፈለገ አንበሳውን፣ የፈለገ ጀግናውን፣ የፈለገ ጂኒየሱን፣ የፈለገ እውቀት ይኖር ምትገርሙን አይ ዶንት ኬር። ጊዜ ካለፈ እዚህ ምድር ላይ አለፈ ነው በቃ። you are nothing already። ታይም ኦቨር የሚባል ነገር አለ። የሆነ ታይማችን ያልፋል። እግዚአብሔር ብቻ ነው ዘላለማዊ። you get me። ህይወታችን ሊሚትር ነው። ስንወለድ ኦልሬዲ መቁጠር ጀምሯል። እድሜያችን ካውንት እያደረገ ነው ኦልሬዲ። ዌስት የምናደርገው ታይም የለንም እና እየቆጠረ ነው። ስለዚህ የፈለገ አንበሳ ብንሆን፣ የፈለገ ጀግና ብትሆን ታይም ካለቀ አለቀ ነው። በህይወት ያለው ውሻ ይሻላል። አይገርም? አንዱ ምን አለ በጣም የሚገርመኝ ዶክተር ማይልስ መንሮ እንግዲህ ዓለም ላይ የሰራውን ኢንፍሉዌንስ ታውቃላችሁ። በጣም ፓወርፉል ማን፣ ብዙ ሰዎች በህይወቱ ተቀይሯል። የሚገርም ትምህርት በማስተማር ነው የሚታወቀው። ምን እያለው እንደነበር ታውቃለህ? አንዱ ዶክተር ማይልስ መንሮ ሞቷል። he was alive። ግን አሁን አንተ ከሱ የበለጠ መስራት ትችላለህ። because you are alive። because አንተ እየተነፈስክ ነው። አንተ አለ በህይወት አለ። that means it's opportunity። በህይወት መኖር ራሱ ትልቅ እድል ነው። እዚህ ዓለምን መቀየር ትችላለህ አንተ። ያ ሰው ግን የፈለገ ፓወርፉል ሊሆን ይችላል፣ ግን ጨርሷል ታይሙ። ለዛ ነው ይሄ አሁን ኤቭሪዴይ ያለን ቀን ዌስት የምናደርገው አይደለም፣ ትልቅ እድል ነው። በዛ እድል የሚገርም ታሪክ መስራት እንችላለን። የሚገርም ነገር መፍጠር እንችላለን። ግን ታይማችን ካለቀ አለቀ ነው። ነገ ማንሰራበት ቀን ይመጣል። ይሄን ቃል ልንገራችሁ። ዮሐንስ ወንጌል ምዕራፍ 9 ቁጥር 4 ላይ ጂሰስ ክራይስት ያለው ነገር ቀን ሳለ የላከኝን ስራ ላደርግ ይገባኛል። ማንም ሊሰራ የማይችልበት ሌሊት ትመጣለች።
ቀን ሳለ የላከኝን ስራ ላድርግ። አሁን ቀን ሳለ፣ አሁን ታይም ሳለ፣ አሁን ጤና ሳለ፣ አሁን ወጣት ሳለ መስራት ያለብን ነገር አሁን ላድርግ። ነገ ያንን መስራት የማንችልበት ቀን አለ። ያንን ማድረግ የማንችልበት ቀን አለ። ነገ ያ ታይምም አይኖረንም። ስለዚህ አሁን መጠቀም አለብን ታይማችንን። አሁን ውሳኔ ያስፈልገን። ሞቲቬሽን አይደለም ያስፈልገን፣ ውሳኔ ነው። አክት ለማድረግ መወሰን አለብን። አይ ዶንት ኬር ፌል ላድርግ። አይ ዶንት ኬር ሰዎች የፈለጉትን ይበሉ። አው ዱ ኢት፣ አደርገዋለሁ ሪጋርድለስ። የፈለገ ነገር ሊሆን ይችላል። አዎ ያለኝ ነገር ምንድን ነው? በትንሿ ነገር ጀምራለሁ። ትንሿን ነገር እግዚአብሔር ይባርካል። ትንሿን ነገር ለመጀመር ፕላን ማድረግ አለብን። የመጀመሪያው ፕላን በህይወታችን ባይዘው አንድ አባባል አለ። ፕላን የማያደርግ ሰው ለውድቀት ፕላን እያደረገ ነው ይባላል። ደግሞአለሁ፣ ፕላን ማናረግ ከሆነ ለውድቀት ፕላን እያደረግን። that means ፕላን የሌለው ሰው ንፋስን እንደመከተል ነው። we don't even know የት እንደምንሄድ ጎላችንን አናውቅም። ስለዚህ ዛሬ ቁጭ ብለን ፕላን ማድረግ አለ። የት ነው የምጀምረው? ያለኝ ነገር ምንድነው? ለዛ ነው መጽሐፍ ቅዱስ ምሳሌ ምዕራፍ 16 ላይ የሰው ልብ መንገዱን ያዘጋጃል፣ እግዚአብሔር ግን አካሄዱን ያቀናለታል። ፕላን ማድረግ የኛ ስራ ነው፣ ባይዞ የእግዚአብሔር ስራ አይደለም። አይገርማችሁ? ሰው ፕላን ያዘጋጃል፣ እግዚአብሔር ምን ጋይድ ያደርገዋል። the moment ፕላን አድርገን አንድ ስቴፕ በሄድን ቁጥር እግዚአብሔር ክላሪቲ ይሰጠን፣ ይመራናል እጃችንን ይዞ። bro I'm telling you ብቻ ጀምሩት፣ ብቻ አንድ ስቴፕ ሂዱ። ጋይድ ነው የሚያደርጋችሁ፣ ራሱ ነው የሚወስዳችሁ። ፕሮሰሱ ራሱ እግዚአብሔር እጃችሁን ይዞ ይሄዳል። ምንም የምታረጉት ነገር የለም። ስለዚህ ከትንሿ ነገር ጀምሩ። ዛሬ የአክሽን ሰው ነው ባይዘው። መፈለግና ማድረግን በእናንተ የሚሰራው እግዚአብሔር ይላል ፊልጵስዩስ። መፈለግንም ማድረግንም። ስለዚህ the moment ፕላን አድርገን አንድ ስቴፕ ስንሄድ እሱ ነው እጃችንን ይዞ መሄድ። we moving with God፣ ከእግዚአብሔር ጋር ነው ሙቭ የምናደርገው። እግዚአብሔር ግን ቁጭ ያልንበት የለም። ይህን እነግራቸዋለሁ። እግዚአብሔር ለኛ አይወስንልንም። የምንወስነው እኛ ነን። ፕላን የምናደርገው እኛ ነን። አንድ ስቴፕ የምንሄደው እኛ። ያኔ ስራውን ይሰራል። ጴጥሮስ ከዛ ውሃ ውስጥ ባወጣ እኮ ያ ሚራክል ተንቀሳቅሷል። አትሊስት ከዛ ውስጥ ወጥቷል። ከዛ ኮምፈርት ዞን ወጥቷል። አንድ ስቴፕ እንውጣ ዛሬ ካለንበት። የእግዚአብሔርን እጅ ታያላችሁ። እንደውም ትዝ ይላችኋል የተራራው ስብከት ላይ የመጨረሻውን ስብከት የጨረሰው እኮ አድራጊዎቹ ነው አለ። ቃሉን ሰምተው የምትሄዱ ሰዎች እንዳትሆኑ። ቃሉን ሰምተው የሚያደርጉ ቤታቸውን በአለት ላይ ሮክ ላይ ነው የሚሰሩት። ስለዚህ አክሽን ሰው ነው። በዚህ የአክሽን ሰው ጋር ራሱ ሰርክላችን ራሱ አክሽን ሰርክል ያስፈልገናል። አንዳንዴ በቃ ይሄማ አይሆንም፣ ይሄማ ተው፣ ይሄማ አይደረግም ብዙ ኤክስኪውዝ የሚሰጡ ሰዎች አሉ። ሌትስ ዱ ኢት የሚል ሰው ነው ያስፈልጋችሁ። ሌትስ ጎ። እግዚአብሔር ራሱ የአክሽን ሰው ነው የሚፈልገው። ባይ ዘ ወይ ይሄን ታውቃላችሁ። በጣም ስኬሪ ፓርቱ ልክ እግዚአብሔር የሆነ አሳይመንት ይሰጠናል አይደል? ያንን አሳይመንት ካልሰራነው ወስዶ ለሌላ ሰው እንደሚሰጥ ታውቃለህ። ምክንያቱም እኛ ቁጭ ብለናል አሳይመንታችንን ይዘን፣ ጊፍቱ አለን፣ አቅሙ አለን፣ ፐርፐስ ሰጥቶናል፣ ታይም ሰጥቶናል፣ ጤና ሰጥቶናል። ግን አንንቀሳቀስ። ስለዚህ ምን ያደርግ? ከኛ ወስዶ ለሚንቀሳቀሰው ይሰጣል። ያ አክቲቭ ነው። ስለዚህ ይላችኋል ያን መክሊት ቀብሮ የመጣው ከዛ ነጥቆ እኮ 5 ላተረፈው ነው ይሰጥ። አክቲቭ ለሆነ ሰው ነው። ዛሬ አክቲቬት ማድረግ አለብን ያለንበትን ሁኔታ። አሳይመንታችንን አክቲቬት ማድረግ ካልሆነ የሚንቀሳቀስ ሰው ካለ እግዚአብሔር ለዛ ሰው ይሰጣል። ትናንት የሆነ ልጅ አግኝቶኝ በጣም ከባድ ነገር ተናገረኝ። የሆነ ቪዥኑን ነገረኝ። ቁጭ ብለን በጣም ኢነርጂ አይደለም ያወራኝ የሆነ ሳለ ምን አለ ልክ እንደዚህ በሌላ መንገድ ሊሰራው ያለ ሰው ሰማውኝ አለ።
ስለዚህ ያው ቀድሜ ካልሰራሁት እግዚአብሔር ኦልሬዲ ለሱ ይሰጠዋል አላለኝም። በቃ እግዚአብሔር ኦልሬዲ በሱ ነው የሚሰራው። እኔ አክት ካላረኩኝ እኔ አሁን ካልጀመርኩኝ ያ በጣም ነው ሂት ያደረገኝ ታውቃለህ። በጣም ብዙዎቻችን እግዚአብሔር ነግሮናል እናውቃለን፣ ምን መስራት እንዳለብን እናውቃለን፣ ቁጭ ብለናል። ፌል ሰዎች ምን ይላል? ኦ ትልቅ ነው አልችልም፣ ኦ ዌዘር ኮንዲሽኑ አሁን ሙዲ አይደለም፣ አሁን ኮንፊደንት አይደለው፣ አም ናት ሬዲ። በል አምጣ ብሎ እግዚአብሔር ለሌላ ሰው ነው የሚሰራ። ምክንያቱም we don't have time። እኛ ስላዘገየ ነው እግዚአብሔር። ብዙ ሰዎች በዛ አሳይመንት ምክንያት የሚድኑ ብዙ ሰዎች አሉ። አንድ ነገር ብዬ ጨርሳለሁ። ሁለት ፔን አለ። ከባዱ ፔን መሰላችሁ? ሁለት ፔን ምረጡ እናንተ፣ ኦፕሽኑን ልስጣችሁ። አንደኛው ፔን ሰው ምን ይለኛል፣ ፌል ላረግ እችላለሁ፣ ኖ አም ናት ሬዲ፣ ኮንፊደንት አይደለሁም የምትሉት ፔን አለ። ሁለተኛው ባለማድረጋችሁ ምክንያት 70-80 እድሜ ላይ ደርሳችሁ የሚሰማችሁ ፔን አለ፣ ሪግሬት። የትኛው ይሻላችሁ? አስቡበት እስቲ። አሁን ላይ ሰው ፊት ወጥቶ ሰው ሙድ ይዝብኛል፣ እንደዚህ ነው ምናምን፣ ይሄ የለኝም ያ የለኝም፣ ፌል ላረግ እችላለሁ የሚለው ይሻላል ወይስ ለይተ እድሜያችሁ ሲያበቃ 70-80 ላይ ሆናችሁ ወይኔ ይሄንንም ማድረግ ነበረብኝ፣ ዲ ማድረግ ነበረብኝ፣ ልክ አይደል ያ ማድረግ ነበረብኝ እያላችሁ በቁጭት ማለፍ መሞት ነው የሚሻለው? የትኛው ይሻላል? እኔ ያኛው ሪግሬት ፔኑን አልፈልገውም። ዛሬ ሞክሬ ፌል አድርግ አይ ዶንት ኬር። የፈለገ ሰው ሙድ ያዝብኝ አይ ዶንት ኬር ብሮ። በኋላ ላይ ቁጭ ብዬ ይሄን ማድረግ እችል ነበር፣ ይሄን ማድረግ ነበረብኝ፣ ይሄ ፐርፐዜ ነበር፣ ይሄን አላደረግኩም። በጣም ብዙ ትልልቅ ሰዎች ኢንተርቪው አዳምጣችሁ ከሆነ ብዙዎቻቸው እንደዚህ አይነት ኢንተርቪው ነው የሚሰጡት። በቃ ይሄን ባረግ፣ ይሄ ቆጨኛል፣ ይሄ ማድረግ እችል ነበር፣ አክሰሱ ነበረኝ፣ ኦፖርቹኒቲው ነበረኝ። እዚህ ጋር ኦፖርቹኒቲ የሌለው ሰው፣ አቅሙ የሌለው ሰው ተነስቶ ሲያደርገው እናንተ የሁሉ አክሰስ ይጋላችሁ። ያላደረጋችሁት ነገር later in your age ቁጭ ብላችሁ ሪግሬት ፖርቻችሁ ላይ ቁጭ ብላችሁ እኔ እሱን አልፈልገውም፣ እኔ አሁን ፌል አድርግ። እዚህ እግዚአብሔር ይርዳን፣ አክሽን ላይ እንድረስ። በእውነት ትልቁ ጸሎታችን መሆን ያለበት እግዚአብሔር ሆይ በቃ የተግባር ሰው አድርገኝ። አዎ ሰምቻለሁ። ኢሚዲየትሊ እግዚአብሔር ራሱ የሚፈልገው የተግባር ሰው ቁጭ ብሎ ቃሉን ሰምቶ ኢንፎርሜሽን ይዞ ሌላ ኢንፎርሜሽን እየጨመረ ኖት እየያዘ ኤቭሪ ዴይ ኖት የሚይዙ አይደለም የሚፈልገው እግዚአብሔር። ቸርች ሄደን የሀገር ኖት ቢያንስስ ኩቲንግ ግን ተግባር ላይ ላይፍ ስታይሉን የክርስቶስን ላይፍ ካልኖር ነው ምንም ጥቅም የለውም። ስለዚህ too much information, too much knowledge, just do it። በቃ አድርጉት። የተግባር ሰው ነው። አክሽን ላይ እንድረስ። አክሽን ከሌለን ብዙ ሰው knowledge is power ይላሉ፣ ግን አክሽን ነው ፓወር። ሶስት ነገር አለ በህይወታችን። knowledge which is information፣ ሁለተኛው understanding፣ ሁለተኛው ቀጥሎ ያለው ፕሮሰስ ኮምፕሬሄንሽን ማስተዋል ምንለው፣ ሶስተኛው አፕሊኬሽን ተግባር። the highest part የሚባለው አፕሊኬሽኑ ነው። ስለዚህ ያ ነው ዊዝደም የሚባለው ባይዘው አፕሊኬሽን። ስለዚህ ዊዝደም ማለት ኖሌጅ ፕላስ አንደርስታንዲንግ ዊዝደም ይሰጠናል። ተግባር ላይ የደረሰ ነገር ዊዝደም፣ ኖሌጅ ፕላስ አክሽን ዊዝደም ያመጣል። ስለዚህ ዊዝደም ከሌለን ፓወር የለውም። ምንም እናረገው ነገር ዝም ብሎ ጩኸት ነው። እዚህ ተግባር ላይ እንድረስ። አይ ሆፕ ጥሩ ነገር እንዳላችሁ ተስፋ አደርጋለሁ። I'll see you next week። መቻች